ቢያንካ የተባለች ምስኪን ወጣት ሴት በጎዳና ላይ ማዳበሪያ ይዘው የሚዞሩ ትልቅ ሰው ሲያቃስቱ አይታ በፍጥነት ተጠጋቻቸውና ጌታዬ ደህና ኖት ስትላቸው እጆቻቸው እየተንቀጠቀጡ ከትናንት ጀምሮ አልበላሁም፣ ትንሽ ምግብና ውሃ ብቻ ነው የምፈልገው፣ ይሻለኛል ሲሏት ያለማመንታት በፍጥነት ሄዳ መጣችላቸውና በከፍተኛ ሐዘንና እዝነት ተንከባክባ ወደ መጡበት ሸኘቻቸው። ሰውየው በየመንገዱ ያገኙት ሰዎች ሲሰድቡት፣ ሲያንቋሽሹትና ሲርቁት ስለነበር ይህች ሴት ግን ምን አይነት ደግ ልብ ነው ያላት ከሌላት ነገር ያካፈለችኝ በማለት አስቦ እቅዳቸው እንደሰራ አረጋገጡ። እናም ማንነታቸውን ሳታውቅ የረዳቻቸው ሰው የመንገድ ጽዳት ባለሙያ ሳይሆኑ የሀገሩ ገዢ ንጉስ እንደሆኑና ለልጃቸው የምትሆን መልካም የህይወት አጋር ፍለጋ እንደዚያ ማድረጋቸው ሲታወቅ አጋጣሚው እጅግ ልብ የሚነካ አስደናቂ ታሪክን ወለደ። ቻናላችንን ሰብስክራይብ በማድረግ የደወሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ንጉስ ዊሊያም በቤተ መንግስቱ ረጅም ህንፃ ላይ ቆመው በመስታወት መስኮቱ ወደ ውጭ አሻግረው እንደ ሕያው ካርታ የተዘረጋውን የቻርለስተንን ከተማ እየተመለከቱ ነበር። ልጃቸው ልዑል ናትናኤል አሁን የ29 ዓመት ወጣት ሲሆን ቆንጆ፣ የተማረና ደግ ልብ ያለው በመሆኑ ማንኛውም አባት የሚኮራበት አይነት ልጅ ነው። ነገር ግን እሱ ሚስት ያልወጣለት ሲሆን ሴቶች ናትናኤልን አለመፈለጋቸው ሳይሆን ችግሩ ብዙዎች የሱን ማንነት ሳይሆን ቤተ መንግስቱንና ሀብቱን ብቻ እያዩ ለግል ጥቅማቸው ይፈልጉት ስለነበረ የሚቀርቡት ሁሉ ሕይወታቸውን በአንድ ቀን ስለሚለውጠው ነዋይ እንጂ ለሱ ግድ አይሰጣቸውም ነበር። ንጉስ ዊሊያምስ ከ7 ዓመታት በፊት ከህመም ጋር ለረጅም ጊዜ ከቆየች በኋላ የሞተችውን በጣም የሚወዷትን ሚስታቸውን ንግሥት ጆሴፊንን ንግግር ሲያስታውሱ በሆስፒታል አልጋ ላይ ተኝታ ጆሴፊን እጃቸውን ይዛ ለንጉስ ዊሊያምስ በሹክሹክታ እንዲህ ስትል ተናግራ ነበር። ናትናኤል ለማግባት ሲዘጋጅ ከሱ ይልቅ ዙፋኑን የምትወድ ሴት እንዲመርጥ አትፍቀድለት። ንጹህ ልብ ያላትን ሴት አንተው ራስህ ፈልግለት። ምንም ባይኖረውም እንኳን የምትወደውን ሴት ምረጥለት። ዘላቂ የሚሆነው ብቸኛው የፍቅር አይነት ይህ ነው ብላ ቃል አስገብታቸው ነበር። እነዚህ ቃላት ከሞተችበት ጊዜ ጀምሮ በንጉስ ዊሊያምስ አእምሮ ውስጥ በየቀኑ እየተመላለሰባቸው ቢሆንም ልጃቸው ግን ከባለስልጣን ሴት ልጆች፣ የፋሽን ሞዴሊስቶች፣ የቴሌቪዥን አቅራቢዎችና ዲዛይነሮች ከሆኑ ሴቶች ጋር ሲገናኝ እየተመለከቱት ነበር። ሁሉም አምረውና ተሽቀርቅረው ወደ ቤተ መንግስቱ ከደረሱ በኋላ ስለ ናትናኤል ስብዕና ማንነት ሳይሆን ስለ ንጉሳዊው ቤተሰብ ሀብትና ንብረት በመጎምጀት በዚያ ዙሪያ ጥያቄዎችን ያነሳሉ። በዚህም ናትናኤል ከእያንዳንዱ የሴቶች ግንኙነት በኋላ በዓይኖቹ ውስጥ ያለውን የሐዘንና የባዶነት ስሜት ንጉስ ዊሊያምስ ተመልክተው ነበርና አንድ መላ ሊዘይዱ ፈለጉ። አንድ ምሽት ንጉስ ዊሊያምስ ከልጃቸው ጋር በቤተ መጻሕፍት ውስጥ ተቀምጠው ሳለ የሆነ ነገር ልጠይቅ እችላለሁ አሉት ልጃቸውን። እሺ አባቴ አለ ናትናኤል ከያዘው መጽሐፍ ቀና ብሎ እየተመለከታቸው። እዚህ የሚመጡት ሴቶች ስላንተ እንደሚያስቡ አስመስለው ነዋይ አፍቃሪነታቸውን ብቻ ሲያንጸባርቁ ማየት ሰልችተዋል አይደል አሉት። ናትናኤል ትንሽ ጸጥ አለና አዎ አባቴ ልክ ነህ፣ በዚህ ደክሞኛል። አንዳንድ ጊዜ እንደተራሰው በከተማው ውስጥ መዞር ብችል ብዬ እመኛለሁ፣ ስሜን ወይም ማዕረጌን የማያውቅ ሰው ለማግኘት፣ ልዑል እንደሆንኩ ሳያውቅ የሚያናግረኝ ሰው ካለ በሚል ሲላቸው ንጉስ ዊሊያምስ በአዎንታ ራሳቸውን እየነቀነቁ በአእምሯቸው ውስጥ ለሳምንታት ሲፈጠር የነበረውን ሐሳብ ከልጃቸው ንግግር ጋር በመስማማቱ ከመቼውም ጊዜ በበለጠ ትክክል እንደሆኑ እንዲሰማቸው አድርጓቸዋል። ስለዚህ ፈጠን ብለው እኔ እንደ ንጉስ ሳይሆን እንደ ተራ ሰው ሆኜ ወደ ከተማው በወጣስ፣ ሰዎች ዝቅ አድርገው የሚያዩትን አይነት ሰው አለባበስ ለብሼ፣ ምናልባት የመንገድ ጽዳት ሰራተኛ፣ የቆሻሻ ሰብሳቢ መስዬ ሲሉት ናትናኤል አይኑን አስፍቶ አባቱን ተመለከታቸውና ራስን እንደ ድሃ ሰራተኛ አስመስለ ልትዞር ሲላቸው፣ አዎ በአንድ ወቅት እናትህ የአንድን ሰው እውነተኛ ባህሪ ለማወቅ ለሱ ምንም ማድረግ የማይችልን ሰው ሆነ በመቅረብ ማግኘት እንደሚቻል ነግራኛለች። እናም በዚያ መንገድ እውነተኛ ልብ ያላት ማን እንደሆነች አያለሁ። ከዚያም እውነተኛ ደግነት ከልብ ርኅራኄ ጋር የቸራትን ሴት ሳገኝ እዚያ አመጣታለሁ ሲሉት ናትናኤል ዝም ብሎ ቆየና በወራት ውስጥ ለመጀመሪያ ጊዜ ትንሽ የተስፋ ብልጭታ ተሰማው። ግን አባት ይህንን ለማድረግ ካሰብክ እባክህ ደህንነትን በደንብ እንደምትጠብቅ ቃል ግባልኝ፣ መንገዶቹ አደገኛ ሊሆኑ ይችላሉ ሲላቸው ንጉስ ዊሊያምስ ፈገግ ብለው የልጃቸውን ትከሻ ጨመቅ እያደረጉ አታስብ ልጄ፣ እጠነቀቃለሁ፣ ለእናትህ መታሰቢያና ለሰጠዋት ቃል ኪዳን ስል ይህንን ማድረግ አለብኝ አሉትና
ለልጁ በእውነት የሚያስፈልገውን ለማግኘት ብቸኛው መንገድ እንደሆነ ቢሰማቸውም ይህን ማድረግ ለነገስታት ያልተለመደ በመሆኑ ለስኬቱ ዝግጅት ማድረግ ጀመሩ። በማግስቱ ጠዋት ንጉሥ ዊሊያምስ ጎህ ሳይቀድ ተነስተው በቤተ መንግሥቱ ውስጥ ወደሚገኘው አሮጌ ዕቃዎችና አልባሳት ማከማቻ ክፍል በጸጥታ ሲገቡ በአቧራ የጠጣ ሰራተኞች ከረጅም ጊዜ በፊት የለበሱትን ልብስ አገኙ። ከዚያም በጉልበቶቹ ላይ እድፍ ያለበት የደበዘዘ ሰማያዊ የሥራ ሱሪ፣ በዕድሜ መግፋትና ባለመታጠብ ምክንያት የተበላሸ ግራጫ ሸሚዝ፣ የተበላሸ እጅጌ ያለው ያረጀ ጃኬትና ቅርጹን ያጣ የቤዝቦል ኮፍያን ለበሱና ግድግዳው ላይ በተደገፈ ትንሽ አቧራማ መስታወት ራሳቸውን ሲመለከቱ ለዓላማቸው ትክክለኛ የመንገድ ዳር ነዋሪ መስለው ነበር። አስከትሎም ንጉሥ ዊሊያምስ ጥልቅ ትንፋሽ ወሰዱና ጠባቂዎች ሊገኙባቸው ከሚችሉት ዋና ዋና በሮች ርቆ ከቤተ መንግሥቱ ጀርባ ጥቅም ላይ በማይውል መውጫ በር በኩል ሾልከው ወጡና ወደ ዋናው መንገድ ገቡ። ከዚያም የቆሻሻ መሰብሰቢያ ላስቲኩን በትከሻቸው ይዘው በቀስታ ሲጓዙ በመጀመሪያ የሚመለከቷቸው ሰዎች ብዙም ትኩረት ሳይሰጧቸው ቢያልፉም ንጉሡ ግን አንዳች አዲስና ፍርሃት የተጫነው ስሜት እያስተናገዱ ቀጠሉ። አንድ ነጋዴ ስልክ እያናገረ የያዘውን የፕላስቲክ ጠርሙስ ሲወረውርባቸው አንስተው ላስቲካቸው ውስጥ ሲከቱት ሰውየው በንቀት እየተመለከታቸው ቢያስተውሉትም መንገዳቸው ላይ የሚያገኙትን የወዳደቁ ነገሮች እየለቃቀሙ መጓዝ ሲቀጥሉ ብዙዎች ከመጤፍ አይቆጥሯቸውም፣ አንዳንዶችም ያሾፉባቸው ነበር። ትንሽ ቆይቶ አንድ ታክሲ መጠበቂያ ጋር ሲደርሱ ዝንጥ ያለ ልብስ የለበሱ ዘመናዊ ሴት ወጣቶች ተሰብስበው ነበርና በአጠገባቸው ሲያልፉ ሁሉም አፍንጫቸውን እየያዙ አንዷ እንደነዚህ አይነት ሰዎች ሁልጊዜ ቆሻሻ ይሸታሉ ብላ ገለል ስትል ቢሰሟትም ዝም ብለው መንገዳቸውን ሲቀጥሉ የተወሰነ ተራምደው ያገኟቸው ዩኒፎርም የለበሱ ተማሪዎች በእጃቸው እየተጠቋቆሙ ሲሳሳቁባቸውና ስድብ ቢጤ ጣል ሲያደርጉባቸው ሰሙ። ለሰዓታት ጎዳናው ላይ የሚያገኟቸውን ሰዎች እየታዘቡ ሲንቀሳቀሱ ቆይተው አንድ ደሳሳ ጎጆ የበዙበት ሰፈር ሲደርሱ ስለደከማቸው ድንጋይ ላይ ቁጭ ብለው ሲቃኙ ጎስቋላ ቤት በር ላይ ያማሩ አትክልቶች ተተክለውበት አዩና ጠጋ ብለው ሲያተኩሩ አንዲት ወጣት በደጃፉ ላይ ስትንቀሳቀስ 6 ዓመት የሚገመት ልጅ ከቤት ሮጦ መጣና እናቴ አሻንጉሊት የተበላሸ ትሰሪልኛለሽ በማለት ጠየቃት። ውይ ውዴ፣ ማታ ለማስተካከል ሞክራለሁ። እሺ፣ ማስተካከል ካልቻልኩ ደግሞ በሚቀጥለው ሳምንት ክፍያ ስቀበል ሌላ መጫወቻ እንደምገዛልህ ቃል እገባለሁ እሺ ስትለው በእሽታ ራሱን እየነቀነቀ እሺ እናቴ አመሰግናለሁ ብሏት ሲሄድ ንጉሥ ዊሊያምስ ይህን እየተመለከቱ ቆዩና ይህቺ ሴት ከልጇ ጋር ያላት ልዩ ፍቅር የሚገርም እንደሆነ አስተዋሉ። ወጣቷ ዞር ስትል ንጉሥ ዊሊያምስን በእግረኛ መንገድ ላይ ቆመው አየችና ጠጋ ብላ እንደምን ዋሉ ስትል በትህትና ድምፅ ሰላምታ ቀረበችላቸው። እንደምን ዋልሽ እመቤት በማለት መለሱላት። ወጣቷ የቆሻሻ መሰብሰቢያውን ዱላውን እየተመለከተች ከጧት ጀምሮ እየሰሩ ነበር ብዬ አስባለሁ ስትላቸው ራሳቸውን እየነቀነቁ አዎ እመቤት ረጅም ሰዓት ሆነኝ ሲሏት ወደ ቤት ገባችና የፕላስቲክ ጠርሙስ ውሃ ይዛ ተመልሳ በሁለቱም እጆቿ በአክብሮት እየሰጠቻቸው በጣም ተጠምተው መሆን አለበት ይህንን ያዙ ስትላቸው ንጉሥ ዊሊያምስ በትህትናዋ እየተደናገጡ ጠርሙሱን ከዚያም ፊቷን አስተዋሉ። ይህቺ ልጅ ይህንን ስታደርግ ማንም ተመልካች አልነበረም። በጣም አመሰግናለሁ እመቤት፣ ፈጣሪ ባርክሽ አሏት ድምፃቸውን ለመደበቅ እየሞከሩ። ወጣቷም በሱ ፈገግ እያለች ምንም አይደለም፣ ሁላችንም አንዳንድ ጊዜ እርዳታ እንፈልጋለን፣ አንተንም ፈጣሪ ባርክ ጌታዬ አለቻቸው። ወዲያው ግን ከቤት ውስጥ ኃይለኛ ድምፅ ወጣና ቢያንካ እዚህ ምን እያደረግሽ ነው? ውሃችንን ለመንገድ ለማኝ እያባከንሽ ነው? ጠንካራና የተናደደ ፊት ያላት ትልቅ ሴት በበሩ ላይ ታየች። እናቴ ሩት የተጠሙ ሰው ስለሆኑ ትንሽ ውሃ ነው ስትል ቢያንካ ጭንቅላቷን በትንሹ ዝቅ አድርጋ በቀስታ ተናገረች። ትንሽ ውሃ ብቻ ነው? ትንሽ ውሃ ለራሳችን የሚበቃ የለንም። አንቺ ግን ምንም ግድ የለሽም። ውሃ ነፃ ነው ብለሽ ታስቢያለሽ? እኛ ባለጠጎች ነን እንዴ? በማለት አሮጊቷ ሴት በንዴት ጮኸች። ንጉሥ ዊሊያምስ የቢያንካ ፊት ላይ እፍረት እያየ ሲሆን እሷም ምንም ሳትከራከር ዝም ብላ ቆየችና ይቅርታ እናቴ ሩት ስትላት ሴትየዋ ወደ ንጉሥ ዊሊያምስ ዞራ አንተ ደግሞ ተንቀሳቀስ፣ መላውን ጎዳና ደሃና ቆሻሻ እንዲመስል አታድርገው ብላ ስታፈጥባቸው ራሳቸውን በትንሹ እየነቀነቁ እሄዳለሁ እመቤት ብለው ቀስ ብለው መራመድ ጀመሩ። አንድ ጊዜ ወደ ኋላ ዞረው ሲያዩ ቢያንካ ጭንቅላቷን ወደ ታች አድርጋ መጥረጊያ በእጇ እንደያዘች አማቷ ደግሞ ጮክ ብላ መገሰጿን ቀጠለች። ንጉሥ ዊሊያምስ አዘኑም ተናደዱም። ምክንያቱም ይህች ሴት ቢያንካ ምንም የሌላትና በቤቷ ውስጥ በግልጽ እየተሰቃየች እንደሆነ ቢታወቅም እሷ ግን
ታታሪ ወጣት እንደሆነች ታስታውቃለች። ንጉሥ ዊሊያምስ ወደ ጎዳናው ሲወጡም አእምሯቸው በዚያች ትንሽ ቤት ላይ ያየውን እያብሰለሰለ በመሆኑ ስለ ቢያንካ ተጨማሪ ነገር ማወቅ ፈልገው 2 ቀናት ቆይተው ወደዚያው ጎዳና ተመሳሳይ ልብስ ለብሰውና የቆሸሸ ከረጢት ይዘው በተመሳሳይ መንገድ ላይ ወጥተው መቃኘት ቀጠሉና በመጨረሻም ወደ እነ ቢያንካ ሰፈር አቀኑ። በዚያ ቀን ቢያንካ ከቤት ውጭ ባለ ትልቅ የፕላስቲክ ገንዳ ውስጥ ልብስ በእጇ ስታጥብ ልጇ ካሌብ ከጎኗ በተገለበጠ ባልዲ ላይ ተቀምጦ የቤት ስራውን በጉልበቱ ላይ አስደግፎ ለመስራት እየሞከረ ነበር። ንጉሥ ዊሊያምስ ወደ እሷ እየተጠጉ ሲመጡ አንዲት ጎረቤቷ ከሌላ ሴት ጋር ምስኪን ቢያንካ ባለቤቷ እንደ አገልጋይ ብቻ ነው የሚመለከታት ስትል፣ ሌላኛዋ ሴት እሱ ሁልጊዜ የምትሰጠውን ገንዘብ እየጠጣና ቁማር እየተጫወተ ይጨርሰዋል። በዚያ ላይ ይቺ ክፉ አማቿ ታሰቃያታለች። እንደ ባሪያ ሰርታ የምታመጣውን ሁሉንም ገንዘብ ትወስዳለች። ምስኪኗ ልጅ ለራሷ ወይም ለልጇ ምንም ነገር መያዝ አትችልም እያሉ ሲነጋገሩ በአቅራቢያው ቆሻሻ የሚሰበስቡ በማስመሰል እያንዳንዱን ቃል በግልጽ ሰሙና ንጉሥ ዊሊያምስ ስለ ወጣቷ በጣም ተጨነቁ። በቀጣዩ ቀን ንጉሥ ዊሊያምስ በድጋሚ የቢያንካን ልብ በቀጥታ ለመፈተን ወስነው ወደዚያው ሄዱና እያነከሱ ወደ ቤቷ ተጠግተው የቆሻሻ ከረጢቱን ካጠገባቸው አድርገው መንገዱ ላይ ተቀመጡና ሕመም ውስጥ እንዳሉ አስመስለው ፊታቸውን አጨፈገጉት። ከዚያም ልብሶችን እያሰጣች የነበረችው ቢያንካ አየቻቸውና ያለምንም ማመንታት ስራዋን ጥላ ሮጣ በመምጣት ጌታዬ ደህና ኖት ብላ ከጎናቸው መሬት ላይ ተንበርክካ ጠየቀቻቸው። ንጉሥ ዊሊያምስ በቀስታ እያቃሰቱ ደረቴን ትንሽ ማረፍ ብቻ ነው የሚያስፈልገኝ ሲሏት ቢያንካ ልጇን ጠርታው ካሌብ ቶሎ ውሃ አምጣልኝ ፍጠን ውዴ ስትለው ልጁ ሮጦ ሄደና በሰከንዶች ውስጥ በውሃ የተሞላ የፕላስቲክ ኩባያ ይዞ ተመለሰና ሲሰጣት ቢያንካ በጥንቃቄ በንጉሥ ዊሊያምስ ከንፈር ላይ እያስጠጋች ቀስ ብለው ጠጡ። ደህና ይሆናሉ ጌታዬ ስትል እናት ሩት ተናዳ ከቤት ወጣች። ቢያንካ ፈጣሪዬ ሆይ ምን እያደረግሽ ነው ብላ ስትጮህ እናቴ አሟቸው እኮ ነው ስትላት ታዲያ ምን ይሁን አባትሽ ነው እሱ ያንቺ ኃላፊነት ነው በማለት ጨካኝና ፌዝ ንግግሯን ቀጠለችና ወደ ሆስፒታል እንዲሄድ ፍቀጅለት። በዚህ ቤት ፊት ለፊት ለሚቀመጥ ለእያንዳንዱ ለማኝ ጊዜያችንንና ውሃችንን ማባከን የለብንም። እማዬ ባክሽ ጥቂት ደቂቃዎች ብቻ ይረፉ ስትላት እማማሩት አስጸያፊ ድምፅ አሰማችና እያጉረመረመች ወደ ቤቷ ገባች። ንጉሥ ዊሊያምስ ወደ ቢያንካ ሲመለከቱ አይኖቿ በእንባ እርጥብ ሆነው አብራቸው ቆየች። አመሰግናለሁ፣ በጣም ጥሩ ልብ ያለሽ ወጣት ሴት ነሽ አሏት በቀጥታ ወደ አይኖቿ እያዩ። ቢያንካ ጭንቅላቷን ነቀነቀችና ማንም ሰው ማድረግ ያለበትን ብቻ ነው ያደረኩት ጌታዬ፣ እኛም ላይ ሊደርስ ይችላል አለች። ንጉሥ ዊሊያምስ ግን ሁሉም ሰው ይህን እንደማያደርግ ያውቃሉ። ምክንያቱም ባለፉት 3 ቀናት ውስጥ ያጋጠሟቸው አብዛኞቹ ሰዎች የእሷን ሩብ ያህል እንኳን እዝነትና ርኅራኄ ያላሳዩአቸውም ነበር። በአራተኛው ቀን ንጉሥ ዊሊያምስ ወደ ሰፈሩ ተመልሰው መጥተው ግን ከሩቅ ሆነው ሲመለከቷት ቢያንካ በማለዳ ትንሽ ቦርሳና የካሌብን እጅ ይዛ ራቅ ብሎ ወደሚገኝ ሀብታም ሰፈር ደረሰችና ካሌብን የቀን እንክብካቤ የምትሰጥ አዛውንት ሴት ጋር አስረክባ እሷ ትልቅና ውብ ቤት ገባች። ከዚያም በኋለኛው በር በኩል እንደ ጽዳት ሰራተኛ ለብሳ ስራዋን ስትጀምር ተመለከቱ። ቆይታም ቢያንካ ቆሻሻ ይዛ ወደ መንገዱ ስትወጣ የሀብታም ልብስ የለበሰች ሴት ወደ ውጭ ተከትላት በመምጣት መጮህ ጀመረች። የመታጠቢያ ቤት ወለሎቹ በበቂ ሁኔታ አልተጸዱም፣ የሚያብረቀርቁ አይደሉም። እንዴት በአግባቡ ማጽዳት እንዳለብሽ እንኳን አታውቂም። ስራውን እንዴት እንደሚሰራ የሚያውቅ ሌላ ሰው ማግኘት አለብኝ በማለት ስትጮህባት በጣም አዝናለሁ ወይዘሮ ፓተርሰን፣ እደግመዋለሁ በለስላሳ ቃል ይቅርታ ጠየቀችና አጎነበሰች። ንጉሥ ዊሊያምስ ቁጣ በደረታቸው ውስጥ እየጨመረ ይህች ሴት በጣም ጠንካራ ሰራተኛ ነች፣ ግን በሄደችበት ቦታ ሁሉ ተበድላለች ሲሉ አሰቡ። ንጉሥ ዊሊያምስ ወደ ቤተ መንግሥት እንደተመለሱ በዚያው ምሽት እውነተኛ ልብ ያላት ሴት እንዳገኙ ቢረዱም ጥሩም ባይሆን ትዳርና ወንድ ልጅ ስላላት ግን ምን እንደሚያደርጉ ግራ ገባቸው። ከዚያም የጸጥታ ኃላፊውን ጠርተው ግሪጎሪ፣ አንድ ሰው በሚስጥር እንድትመረምርልኝ እፈልጋለሁ። በምስራቅ አውራጃ በኦኩድ ጎዳና ላይ የምትኖር ቢያንካ ስለምትባል ሴት ነው። ስለ ባለቤቷ፣ ስለ ቤተሰቧ ሁኔታ፣ ስለ ሁሉም ነገር ማወቅ አለብኝ ገባህ ሲሉት ግሪጎሪ እያጎነበሰ እሺ ግርማዊነቶ እንዳሉኝ እፈጽማለሁ አለ። ከ3 ቀናት በኋላ ግሪጎሪ ዝርዝር ዘገባ ይዞ ሲመለስ ንጉሥ ዊሊያምስ ለማዳመጥ ሲዘጋጁ እሱም ቀጠለና ግርማዊነቶ የሴቲቱ ሙሉ ስም ቢያንካ ሃርትሌ ነው። የ27 ዓመት ልጅ ስትሆን ማርከስ ሃርትሌ ከሚባል ሰው ጋር በ19 ዓመቷ ትዳር መስርታለች። ባሉ አልፎ አልፎ የጭነት መኪና ሹፌር ሆኖ ይሰራል። ነገር ግን አብዛኛውን ገቢውን በቁማርና በአልኮል ላይ ያጠፋል። ቤት ውስጥ በሚስቱ ላይ በቃላትና አንዳንድ ጊዜ አካላዊ ጥቃት ይሰነዝራል ሲል የንጉሥ ዊሊያምስ ፊት ደበዘዘ።
እሱም ቀጥሎ ከአማቷ ሩት ሃርትሌ ጋር ትኖራለች። እሷም ቤቱን ለብቻዋ የምትቆጣጠረው ሴት ናት። ቢያንካ ገንዘብ ለማግኘት በምዕራባዊ አውራጃ ውስጥ ለ3 የተለያዩ ቤተሰቦች የቤት ውስጥ ጽዳት ሰራተኛ ሆና ትሰራለች። ነገር ግን አማቷ ከደሞዟ 80 በመቶ ያህል ትወስዳለች። ቢያንካ ለራሷና ለልጇ በጣም ትንሽ እንድትይዝ ተፈቅዶላታል። ልጇ ካሌብ 6 ዓመቱ ነው ሲል ኪንግ ዊሊያምስ አይኖቻቸውን ጨፈና አድርገው ይህቺ ሴት ተስፋ አስቆራጭ በሚመስል ሁኔታ ውስጥ ነው ያለችው፣ እንደዛም ሆኖ ግን አሁንም ደግ ነች አሉ። ግሪጎሪ አክሎ አንድ ተጨማሪ ነገር አለ። ግርማዊነቱ ከብዙ ጎረቤቶችና ቤተሰቡን ከሚያውቁ ሰዎች ጋር ተነጋግሬያለሁ። ሁሉም በተመሳሳይ ቢያንካ ደግ፣ ሰው አክባሪና እጅግ በጣም ታታሪ ናት፣ ነገር ግን በቤቷ ውስጥ እንደ ክፍያ የማይከፈላት አገልጋይ ናት በማለት ይናገራሉ። በዚያም ሰዎች ለእሷ ያዝናሉ፣ ነገር ግን እንዴት መርዳት እንደሚችሉ አያውቁም ሲል ሪፖርቱ እንደመደመ ንጉሥ ዊሊያምስ አመሰግናለሁ ግሪጎሪ፣ ምን ማድረግ እንዳለብኝ ለመወሰን እፈልጋለሁ ብለው ሸኙት። ለሰዓታት ስለ ምስኪኗ ቢያንካ ሲያብሰለስሉ ቆይተው አንድ ሐሳብ ስለመጣላቸው በማግስቱ ጠዋት እቅዳቸውን ለግሪጎሪ ነግረውት ወደ ኦኩድ ጎዳና ላኩት። ግሪጎሪ ከአንድ የበጎ አድራጎት ድርጅት ተወካይ ሆኖ እንደመጣ ሰው ለብሶና አስመስሎ የቢያንካን ቤት በር ሲያንኳኳ ባልየው ማርከስ ሲከፍት ገና በጊዜ አፉ የአልኮል ሽታ ያውድ ነበር። ምን ፈልገህ ነው አለው ማርከስ በበሩ ፍሬም ላይ ተደግፎ በንቀት እያየው። ግሪጎሪ በትህትና ፈገግ እያለ እንደምን አደርክ ጌታው፣ ግሪጎሪ አንደርሰን እባላለሁ። የቻርለስተን ማህበረሰብ ፋውንዴሽን ሰራተኛ ነኝ። ቢያንካ ሃርትሌ የምትባል ሴትን እየፈለግን ነው። ከብዙ ምንጮች ሰምተናል። እሷ እጅግ በጣም ታታሪና ታማኝ ሰው ነች። የሥራ ዕድል ልናቀርብላት እንፈልጋለን። የማርከስ አይኖች በጥርጣሬ ቢሞሉም ገንዘብን የሚመለከት ማንኛውም ነገር ትኩረቱን ስለሚስበው ፍላጎትም ነበረው። ሥራ ምን አይነት ሲል ጠየቀው። በአረጋውያን እንክብካቤ ተቋም ውስጥ የሚገኝ ልዩ የመኖሪያ ቤት አለ ሲል እንደተባለው ተናገረ። ቀጥሎም ተቋሙ የሚተዳደረው በጣም ሀብታም በሆነ በጎ አድራጊ ነው። ወይዘሮ ሃርትሌ በአሁን ጊዜ ከጽዳት ስራዎቿ ከምታገኘው 3 እጥፍ ክፍያ ይከፍሏታል። በተጨማሪም ለራሷና ለልጇ ነፃ መኖሪያ ቤትና ምግብ ታገኛለች። እንዲሁም ልጇ ያለምንም ክፍያ መማር የሚችልበት በጣም ጥሩ ትምህርት ቤት ይገባል ሲለው የማርከስ ስግብግብ አእምሮ ወዲያውኑ እድሉን ማስላት ጀመረ። ቢያንካ ከሄደች የፈለገውን ለማድረግ የበለጠ ነፃነት ይኖረዋል። በተጨማሪም በጣም ብዙ ገንዘብ የምታገኝ ከሆነ የተወሰነውን ለሱ መላክ ትችላለች ሲል አሰበና እሺ ምን ያህል ገንዘብ ነው ደሞዟ ሲለው ግሪጎሪ የማርከስን አይኖች የሚያሰፋ ሞቅ ያለ ወርሃዊ ደሞዝ ነገረው። ማርከስ እሺ ልጥራት ብሎ በፍጥነት ተሰራበት ከነበረው ቤት ሄዶ ይዟት መጣ። ግሪጎሪ ቢያንካን ሲያገኛት ሰላምታ ሰጥቷት የመጣበትን ጉዳይ ሲነግራት ቤቷ ድረስ ከተፍ ባለ እድል በጣም ግራ ተጋብታና ፈርታ ወንድሜ ለማሰብ ጊዜ ማግኘት እችላለሁ በለስላሳ ድምፅ ጠየቀችው። በሚገባ ትችያለሽ፣ ግን እውነቱን ልንገርሽ ቦታው ከፍተኛ ተፈላጊነት ያለው በመሆኑና ሌሎች እጩዎችም እየተገመገሙ ስለሆነ በ24 ሰዓት ውስጥ መልስ እንፈልጋለን ብሏት ተለያዩ። በዚያ ምሽት ቢያንካ መተኛት አልቻለችም። ከካሌብ ጋር በተጋራችው ትንሽ ጠባብ ክፍል ውስጥ በቀጭኑ ፍራሿ ላይ ተንጋላ ጣሪያውን እያየች ሐሳብ ስታወጣ ስታወርድ ቆየችና ደግሞ ስለ ወደፊት ዕጣ ፈንታዋ እያሰበች በለቅሶ ጸለየች። ይህ ከፈጣሪ የመጣ ዕድል ነው ወይስ ሁኔታዋን የበለጠ የሚያባብስ አይነት ወጥመድ? ግራ ገባት። ጠዋት ላይ ውሳኔዋን አሳልፋለችና ግሪጎሪ በቀጣዩ ቀን ሲመጣና ሲጠይቃት ቢያንካ ጥልቅ ትንፋሽ ወስዳ እሺ ስራውን እሰራለሁ፣ ለልጄ ለካሌብ ስላደርገዋለሁ አለችው። ከ4 ቀናት በኋላ ቢያንካና ካሌብ በንጹህና ምቹ መኪና ሲሄዱ ቢያንካ ወደምትሰራበት የአረጋውያን እንክብካቤ ተቋም እንደሚጓዙ ተነግሯቸው ሲሆን ጥቂት ልብሳቸውን ይዘው ረጅም መንገድ ተጉዘው ውብ ሰፈሮች ውስጥ ደረሱ። ቢያንካ ግራ እየገባት በዝምታ ተጉዛ መኪናው በመጨረሻም ነጭ አምዶች፣ ፏፏቴዎችና የአትክልት ስፍራዎች ያሉት እውነተኛ ቤተ መንግሥት አጠገብ ሲቃረብ እነዚህን ተረት ላይ ብቻ ያሉ የሚመስሉ የአትክልት ስፍራዎችን ስታይ የቢያንካ አፍ ተከፈተ። ወደ በሩ ሲጠጉ ልቧ በጣም እየመታ ሲሆን ካሌብ በሹክሹክታ በመኪናው መስኮት አሻግሮ እያየ እማዬ ይህ ፊልም ላይ ያለው አይነት ቤተ መንግስት ነው እያላት መኪናው ከዋናው መግቢያ ፊት ለፊት ቆመ። የሚያምር ዩኒፎርም የለበሰች ሴት የመኪናውን በር በሞቀ ፈገግታ ከፈተችና እንኳን ደህና መጣሽ ወይዘሮ ቢያንካ ሃርትሌ ስትል በትህትና ተቀበለቻትና ግርማዊነታቸው ይጠብቁሻል ስትላት ቢያንካ እግሮቿ ተሳሰሩባት። ግርማዊነታቸው ማን ነው እሱ? አልገባኝም፣ የሆነ ስህተት ሊኖር ይችላል እያለች ካሌብ እጇን አጥብቆ ይዞ ወደ ውስጥ ሲገቡ ሁለቱም በዙሪያቸው ባለው ውበት ተገርመዋል። መግቢያው ጋር ስትደርስ የቢያንካ አፍ ተከፍቶ ግራ ተጋብታና ፈርታ ትኩስ አበቦችና አስደናቂ የቤት ዕቃዎች ያሉበትን ክፍል አልፈው ወደ ዋናው ሳሎን ሄዱ። ሁሉም ነገር ንጹህ ውብና ህልም የሚመስል ሲሆን ቀጥሎ ንጉሥ ዊሊያምስ ለደረጃቸው የሚስማሙ የሚያማምሩ ልብሶችን ለብሰው ስታያቸው ቢያንካ ተንቀጠቀጠች። ጉልበቶቿ
ተቆለፉ። ወደ ወለሉ ልትወድቅ ተቃረበች። እዚያ መንገድ ላይ ያገኘሁት እርስዎ ኖት ስትል ጠየቀች። ንጉሥ ዊሊያምስ በእርጋታ ሄዱና ክንዷን ይዘው እባክሽ ቢያንካ አትፍሪ፣ ሁሉም ሰላም ነው ሲሏት እንባ በቢያንካ ፊት ላይ እየፈሰሰ አልገባኝም፣ እየሆነ ያለው ነገር ምንድን ነው ስትል አውቃለሁ፣ እባክሽ ቁጭ በይ፣ ሁሉንም ነገር ላብራራልሽ አለው ንጉሡ በለስላሳ ድምፅ። እውነተኛና ጥሩ ልብ ያላት ሴት ለመፈለግ ራሳቸውን እንዴት እንደሸፈኑ ሁሉንም ነገር ነገሯት። ማንም ሊያየው እንኳን ግድ የማይሰጠው ደካማ የመንገድ ጽዳት ሰራተኛ እንደሆንኩ እያወቅሽ ልትረጂኝ ሞክረሻል። በጣም ርኅራኄ ያሳይተሽኛል። የአንቺ አይነት ልብ እጅግ በጣም ብርቅ ነው ቢያንካ፣ የምፈልገው አይነት ልብ ነው ያለሽ ሲሏት ቢያንካ እየተንቀጠቀጠች ግን ለምን ያንን ፈለጉ ስትላቸው ንጉሥ ዊሊያምስ በእርጋታ ፈገግ እያሉ ለልጄ ሲሉ በዚያ ትክክለኛ ቅጽበት በሩ ተከፈተና ልዑል ናትናኤል ወደ ክፍሉ ገባ። የቢያንካ እስትንፋስ ጉሮሮዋ ውስጥ ተያዘ። በሕይወቷ በሙሉ እንደሱ ያለ ማንንም አይታ አታውቅም። ናትናኤልም ተመለከታትና በደረቱ ውስጥ የሆነ ነገር ተናወጠ። ቆንጆ ነች። ከዚያም በላይ በዓይኖቿ ውስጥ ንጽሕናና እውነተኛ ነገር አለ። ንጉሥ ዊሊያምስ በእርጋታ ቢያንካ ልጄን ልዑል ናትናኤልን ተዋወቂው ሲሏት ናትናኤል ወደፊት መጣና እመቤት አንቺን ማግኘት በእውነት ክብር ነው ሲል ቢያንካ መናገር እንኳን አልቻለችም። ድምጿ በሹክሹክታ ብቻ ወጣ። ንጉሥ ዊሊያምስ ጣልቃ ገብተው ቢያንካ ሁሉንም ነገር በግልጽ እንድትረጁ እፈልጋለሁ። በምንም ነገር አላስገድድሽም፣ ግን እዚህ ያመጣሁሽ አንቺና ልጄ አንድ ላይ እውነተኛ የሆነ ነገር መገንባት እንደምትችሉ ስለማምን ነው። በጋራ መከባበርና በእውነተኛ ልብ ላይ የተመሰረተ ነገር፣ ዘውዶች ወይም ማዕረጎች ወይም ሀብት ላይ የተመሰረተ አይደለም። ከጊዜ በኋላ ሁለታችሁም በመካከላችሁ እውነተኛ ነገር እየተፈጠረ እንደሆነ ከተሰማችሁ ስለ ወደፊቱ እንነጋገራለን። ግን ምንም ጫና አይደረግብሽም፣ ግዴታ የለም። ከፈለግሽ በማንኛውም ጊዜ ለመሄድ ነፃ ነሽ። ተረድተሽኛል አሏት። ቢያንካ ከነዚያ ሁሉ ዓመታት በፊት ማርከስን ስታገባ ለዘላለም እንዳጣችው ያሰበችው ነገር ሁሉ አሁን እልል ብሎ እንደመጣ ተሰማት። ባሏ ማርከስ በሷ ጥንካሬና ትዕግስት እንጂ ብዙ ጊዜ ብቻዋን ሜዳ ላይ ጥሏት አልፈልግሽም ብሎ ፈቷትም ነበር። አሁን ለተሻለ የልጇም ሆነ የእሷ የወደፊት ጊዜ እውነተኛ ተስፋ ታያት። ቢያንካና ልጇ ካሌብ በቤተ መንግሥት ውስጥ ምርጥ ክፍል ተሰጥቷቸው በተድላ ያሻቸውን እያገኙ ከወር በላይ ያሳለፉ ሲሆን ካሌብ በቻርልስተን በሚገኘው ምርጥ የግል ትምህርት ቤት እየተማረ ድልቅቅ ያለ ሕይወትን ጀምሯል። ቢያንካም እንደ አገልጋይ ሳይሆን እንደ የተከበረ እንግዳ የምትታይና መጀመሪያ ላይ በግቢው ውስጥ ያለውን ሁሉንም ነገር ብትፈራም በቀናት ሂደት ንጉሥ ዊሊያምስ ከሷ ያገኘውን ደግነትና አክብሮት እያሰቡ ምቾት እንዲሰማትና ዘመናዊውን ሕይወት እንድትለምደው አድርገዋል። ጥያቄዎችን እንድትጠይቅ፣ ቤተ መንግሥቱን እንድትቃኝ፣ ከዓመታት በደልና ቸልተኝነት ቀስ በቀስ እንድትድን ያበረታቷታል። ናትናኤል ቢያንካ ከዚህ በፊት ካወቀችው ከማንኛውም ሰው የተለየ ምርጡ ነበር። ሲገናኙ በቀላሉ አቀራረብ ስለ ልጅነት ሕይወቷ፣ ስለ ሕልሟ፣ ስለምትወዳቸው ነገሮች ጥያቄዎችን ይጠይቃታል። ካሌብንም ብስክሌት እንዲነዳ እያስተማረው ለስላሳ ቀልዶችና አስቂኝ ታሪኮች ያጫውተዋል። አንድ ምሽት ፀሐይ ስትጠልቅ ሳለ ናትናኤልና ቢያንካ በሮዝ የአትክልት ስፍራ ውስጥ ባለ የድንጋይ ወንበር ላይ አብረው ተቀምጠዋል። ካሌብ በአቅራቢያው እየሮጠ ናትናኤል የገዛለትን መረብ ይዞ ቢራቢሮዎችን እያደነ ነበር። ናትናኤል በለስላሳ ድምፅ ቢያንካ የግል ነገር ልጠይቅሽ እችላለሁ ሲላት እሺ ትችላለህ ስትል መለሰች። ድምጿ ከሳምንታት በፊት ከነበረው በላይ በራስ መተማመን የተሞላበት ነበር። የድሮ ሕይወትሽን በመተውሽ ትቆጫለሽ? ወደ ኋላ ስለመመለስ አስበሽ ታውቂያለሽ? በማለት ሲጠይቃት ቢያንካ ለረጅም ጊዜ ጸጥ አለችና ጥያቄውን በጥንቃቄ አሰበች። ከዚያ ሕይወት ያተረፍኩት ሕመምና ስቃይ ብቻ ነበር። እናም ያንን በመተው አልጸጸትም። ግን አንዳንድ ጊዜ ሁሉም ነገር ምን ያህል ከባድ እንደነበር አስባለሁ እና እንግዳ በሆነ መንገድ ለነዚያ ልምዶች አመስጋኝ ነኝ። ምክንያቱም ሕይወቴ ያን ያህል አስቸጋሪ ባይሆንና ምንም ነገር ባይኖረኝ ደግ መሆንን ባልተማርኩ ነበር። ሰዎች ምንም አይነት ሁኔታ ውስጥ ቢሆኑ ዋጋ ያላቸው ሆኖ ማየትን ላልማር እችላለሁ። እናም ይህ ትርጉም አለው አለችው ቀስ ብላ። ናትናኤል በጥልቅ አክብሮትና ከዚያ በላይ በሆነ ስሜት እየተመለከታት ልብ ውስጥ አዲስ ስሜት እየጀመረው ቢያንካ ካሰብኩሽ በላይ ጠንካራ ነሽ፣ በጣም ጠንካራ ሲላት በዓይን አፋርነት ፈገግ ብላ ልቧ ሲሞቅ ተሰማት። አንተም ልዑል ከጠበቅኩት በላይ ደግነህ ስትለው እባክሽ ናትናኤል ብለሽ ጥሪኝ፣ እኔ ካንቺ ጋር ስሆን አንድ ወንድ ልጅ ብቻ ነኝ አላት። ከዚያም በጸጥታ ሁለቱም ጥልቅና እውነተኛ የመፈላለግ ስሜት እያደረባቸው መሆኑን ተረዱ። ከ7 ወራት በኋላ ቤተ መንግስቱ የልዑል ናትናኤልንና የቢያንካ ሃርትሌይን ጋብቻ በይፋ አስታውቆ ዜናው በመላው ባለስልጣናትና ሕዝቡ ላይ ድንጋጤን ጭሯል። ልዑል አንዲት ተራ ሴትን አገባ። የቤት ውስጥ ጽዳት ሰራተኛ የነበረች ሴት፣ ለዚያውም ከቀድሞ ጋብቻ ልጅ ያላት ሴት፣ ፈጽሞ ታይቶ የማይታወቅ
እያሉ እንደ ቅሌት አሰቡት። ነገር ግን ንጉሥ ዊሊያምስ ሙሉ በሙሉ ለጋብቻው መመስረት ጸንተው በመቆም በመላው ሕዝብ የተሰራጨ ንግግር ለማድረግ ተሰይመው እንዲህ አሉ። ልጄ ንጹሕ ልብ ያላት ሴት እያገባ ነው። እሷ ራሷ ምንም ነገር ሳትይዝ ለማታውቀው ሰው ርኅራኄ ያሳየች ሴት ናት። ሁላችንም ልንመኘው የሚገባንን እሴቶች የምታንጸባርቅ እንስት። ለእኔ አስፈላጊው ይህ ብቻ ነው። ለሁሉም ሰው ይህ አስፈላጊው ነገር መሆን አለበት በማለት ስለ ቢያንካ ዝርዝር ነገር አክለው ሲያወሩ ንጉሡ ድምፁ ጠንካራና ግልጽ ነበር። ሰርጉ ታላቅ ሲሆን ቢያንካ ከሕልም የወጣች እንድትመስል የሚያደርግ ቀሚስ ለብሳ ካሌብ ከጎኗ እንደ ትንሽ ልዑል ለብሶ በኩራትና በደስታ እያበራ ቆመ። ልዑል ናትናኤል ወደ እሱ ስትሄድ አይኖቹን ከእርሷ ላይ ማንሳት አልቻለም። እጇ በአማቷ ክንድ ላይ በትንሹ እየተንቀጠቀጠ በመቶዎች የሚቆጠሩ እንግዶችና በሺዎች የሚቆጠሩ ሰዎች በቴሌቪዥን እየተመለከቱት ቃል ኪዳን ተለዋወጡ። ንጉሥ ዊሊያምስ እምባ ከፊታቸው እየፈሰሰ ከሙሽሮቹ ጎን ቆመው ስለ ሟች ሚስታቸው ንግሥት ጆሴፊን አሰቡና ቃል ኪዳኔን ጠብቄያለሁ አሉ ለራሳቸው። ከሩቅ በኦኩድ ጎዳና ላይ ባለው ትንሽ ቤት ውስጥ የቀድሞ የቢያንካ ባል ማርከስ ከቴሌቪዥኑ ፊት ለፊት ሰክሮ በቁጣና ባለማመን የተሞሉ ደም የተነከሩ አይኖቹ ሰርጉን እየተመለከተ ሲሆን እማማ ሩት ዝም ብላና መራራ ሆና ፊቷ በቅናት ተሸፍኖ ከጎኑ ተቀምጣ ነበር። ቢያንካን ዋጋ ቢስ ብላ ጠርታታለች። እንደ ቆሻሻ አድርጋት ደሞዟንና ክብሯን ሰርቃለች። አሁን ያቺ ዋጋ ቢስ ልጅ በቅርቡ ንግሥት የምትወል ልዕልት ነች። ቢያንካ ግን በቤተ መንግሥቱ ውስጥ በፍቅር በብርሃንና በሙዚቃ ተከባ ስለ እነሱ ምንም አላሰበችም። ውበቷን ወይም ደረጃዋን ሳይሆን በልቧ ምክንያት ስለመረጣት ስለ ናትናኤል ብቻ ታስብ ነበር። ንጉሥ ዊሊያምስም ልጁንና አዲሷን ምራቱን እንደ ባልና ሚስት የመጀመሪያ ጭፈራቸውን ሲካፈሉ ሲመለከት በእንባው ፈገግ አለ። አልማዞችን ለማግኘት በአፈር ውስጥ መሄድ ግድ ነው። የመንገድ ጽዳት ሰራተኛው ልዕልት አገኘ እና ይህን ሲያደርግ ማንኛውም አባት ሊሰጠው የሚችለውን ታላቅ ስጦታ ለልጁ ሰጥቷል። በእውነት ላይ የተገነባ በእሳት የተፈተነና እጅግ አስቸጋሪ በሆኑ ፈተናዎች እውነተኛ ሆኖ የተረጋገጠ ፍቅር። ሙዚቃው እየተሰማና እንግዶቹ እየተደሰቱ ንጉሥ ዊሊያምስ ስለ ሟች ሚስቱ ስለጠበቀው ቃል ኪዳን እናም ብዙውን ጊዜ ዋጋውን በሚረሱ ዓለም ውስጥ ስላለው የደግነት ኃይል በጸጥታ አሰላሰሉ። የጎዳና ላይ ጽዳት የሆነው ንጉሥ ታሪክ በመላው መንግስቱና ከዚያም ባሻገር ተሰራጭቶ እውነተኛ ገጸ ባህሪ የሚገለጠው ከበላያችን ያሉትን በምንይዝበት መንገድ ሳይሆን ከኛ በታች እንደሆኑ የምናምናቸውን ሰዎች በምንይዝበት መንገድ መሆኑን የሚያስታውስ ማሳሰቢያ ሆኖም አልፏል። እንደ ሁልጊዜውም ሁሉ በዚህ እጅግ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ አበቃን። ቸር ቆዩልን።